ንጹህ ጤናማና ደህንነቱ የተጠበቀ አካባቢን በመፍጠር ኢትዮጵያ የአፍሪካ የብልጽግና ተምሳሌት ለማድረግ ልዩ ልዩ ተግባራት እየተከናወኑ ይገኛል። በግሪን ሌጋሲ የተደረገው ርብርብ ኢትዮጵያ የአየር ንብረት ለውጥን ለመከላከልና የአየር ብክለትን ለመቀነስ በአማራጭ ኃይል ዘርፍ ላይ በትኩረት እየሰራች ትገኛለች። የነዳጅ ኃይል ጥገኝነት ለመቀነስ ለከባቢ ብክለት ሚና የሌላቸው የትራንስፖርት አማራጮች እንዲስፋፉ እየተሰራ ስለመሆኑ የኢፌዴሪ ሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ አስታውቀዋል። ኢትዮጵያ ሀገራችን የአረንጓዴ ሞቢሊቲ ሊደግፍ የሚችል እምቅ አቅም ያላት እንደመሆኗ በተለይም በትራንስፖርትና ሎጂስቲክስ ዘርፍ የኢትዮጵያ መንግስት የግሪን ሃውስ ጋዝ ልቀትንና በነዳጅ ኃይል ላይ ጥገኝነት ለመቀነስ ሀገራዊ ግብ በማስቀመጥ በተደራጀ መልኩ መጠነ ሰፊ ስራ እየተሰራ ሲሆን የኤሌክትሪክ ተሽከርካሪዎችን የማምረትና የመገጣጠም ስራን በማበረታታት እንዲሁም ለዚሁ የሚሆኑ መሰረተ ልማት ላይ ኢንቨስትመንትን ለማስፋፋት ፖሊሲ ተቀርጾ ተግባራዊ በመሆን ላይ ይገኛል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ኢትዮጵያ ለአረንጓዴ ኢኮኖሚ ግንባታ ልዩ ትኩረት በመስጠት የ10 ዓመት የትራንስፖርት ዘርፍ ፍኖተ ካርታ መቀረጹን ጠቁመዋል። በታዳሽ ኃይል የሚሰሩ የኤሌክትሪክ ተሽከርካሪዎች ስትራቴጂዎችን ለአየር ንብረት ተስማሚ ወደ ሆነው የመጓጓዣ አማራጮች የሚደረገውን ሽግግር ለማፋጠን የግሪን ሃውስ ጋዝ ልቀትንና በነዳጅ ላይ ጥገኝነትን ለመቀነስ ያለመ ነው። ይህ ስትራቴጂያዊ እርምጃ ለአረንጓዴ ኢኮኖሚ ግንባታ መረጋገጥ ካለን ሰፊ ቁርጠኝነት ጋር የሚጣጣምና ታዳሽ ኃይልን ለመጠቀም የምናደርገውን ጥረት የሚደግፍ ነው። የኢትዮጵያ የ10 ዓመት የትራንስፖርት ዘርፍ እቅዳችን ለዘላቂ ልማት ፍኖተ ካርታ ሆኖ የሚያገለግል ሲሆን ለሞተር አልባ ትራንስፖርት ስትራቴጂዎች፣ ለህዝብ ትራንስፖርት ፖሊሲዎችና ለኤሌክትሪክ ተሽከርካሪዎች ቅድሚያ ይሰጣል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረሆ ሐሰን በበኩላቸው ኢትዮጵያ በ10 ዓመታት ውስጥ 500,000 የኤሌክትሪክ መኪኖች ይኖሯታል ብለዋል። የመጀመሪያ እቅዳችን በ10 ዓመት ውስጥ 148,000 የቤት አውቶሞቢሎች 4855 ኤሌክትሪክ ባሶች ይኖረናል ብለን ነበር ያቀድነው። ነገር ግን የመንግስት ቁርጠኝነት እየመጣ ሲሄድ ፖሊሲ ምላሽ እየሰጠን ስንሄድ ግራውንድ ላይ ያለው አቅርቦትና የኤሌክትሪክ መኪናዎች ሁኔታ ወደ ሀገራችን የሚገባው እዚህ የሚገጣጠመው ቁጥሩ እየሰፋ ሲሄድ እቅዱን ሪቫይዝ አድርገናል ማለት ነው። በሴፓሬት ወይም ደግሞ አይዞሌት ራሱን የቻለ ኮንሰልታንት አማካሪ ድርጅት አስጠንተን ኢትዮጵያ በ10 ዓመት ውስጥ 500,000 የኤሌክትሪክ መኪኖች ይኖራታል አሁን ባለው አያያዝ ከተከለ የሚል ጥናት መሰረት ያደረገ የእቅድ ሪቪዥን እየሰራን ነው ያለነው። ባለፉት ዓመታት ኢትዮጵያ በዘርፉ በወሰደቻቸው እርምጃዎች የተለያዩ የትራንስፖርት መኪኖችን በከፊልና ሙሉ በሙሉ በሀገር ውስጥ በመገጣጠም ተደራሽ እየተደረጉ ይገኛል። አሁን ሙሉ ለሙሉ ተገጣጥሞ የመጡ ተሽከርካሪዎች ናቸው ገበያ ላይ እያዋልን ያለነው። በተወሰነ በከፊል ደግሞ ተበታትነው የመጡትም እየገጣጠምን ናቸው። በቀጣይ ደግሞ ሙሉ ለሙሉ እዚህ ሀገር ውስጥ ለማምረት ነው እቅዳችን።